የዩሱፍ ራህማንን ስም አንድ ጊዜ መስማት ምንም ትርጉም አልነበረውም። እንዲያውም ለአብዛኛው ሰው ትርጉሙ መጸየፍ ነበር። ዩሱፍ በከተማው ውስጥ ያ ቆሻሻ ሰው ተብሎ ይታወቅ ነበር። በትልቅ የድርጅት ቢሮ ሕንፃ ውስጥ ሽንት ቤት የሚያጸዳው፣ በየቀኑ ፀሐይ ከመውጣቷ በፊት ያንኑ የተበዘዘ ሸሚዝ በቆሻሻ የተለከፈ ሱሪ እና የተሰነጠቀ ጫማማ አድርጎ ይደርሳል። እጆቹ ሁልጊዜ የጽዳት ኬሚካልና የቆሻሻ ሽታ ይሸቱ ነበር። ሰዎች በሊፍት ውስጥ ከሱ አጠገብ መቆምን ይርቁ ነበር። እሱ ሲያልፍ አንዳንዶቹ ሰራተኞች አፍንጫቸውን ይይዙ ነበር። ነገር ግን ማንም ያላወቀው ነገር፣ አላህ ለነሱ የሚያስደነግጥ ነገር፣ ለዩሱፍ ደግሞ የማይታመን ነገር በዝምታ እያዘጋጀላቸው እንደነበር ነው። ዩሱፍ የቲም ነበር። አባቱ የሞተው እሱ የ12 ዓመት ልጅ እያለ ነበር። እናቱ ህመም አልጋ ላይ እስክትጥላት ድረስ በቤት ሰራተኝነት ትሰራ ነበር። የሆስፒታል ክፍያዎችን ለመክፈል ዩሱፍ ትምህርቱን አቋርጦ ያገኘውን ሥራ ሁሉ ይሠራ ነበር። ፈጽሞ አማረሮ አያውቅም። ፈጽሞ ለመመኑ አያውቅም። ዕጣ ፈንታውንም ፈጽሞ ረግሞ አያውቅም። በየቀኑ ወለሉን በሚወለውልበት ጊዜ እንዲህ ብሎ ያንሾከሹክ ነበር። ያ አላህ፣ አንተ ታየኛለህ፣ ያ ይበቃኛል። ሌሎች ግን እሱን በዚያ መንገድ አያዩትም ነበር። የውርደት ምዕራፍ። አንድ ቀን ከሰዓት በኋላ ወጣት የሥራ ኃላፊዎች በቢሮ መግቢያ አቅራቢያ ቆመው ነበር። ውድ ልብሶች፣ የሚያበረቅቁ ሰዓቶች፣ ከፍተኛ ሳቅ። ከነሱ አንዱ ራፊቅ የተባለ ከፍተኛ ሥራ አስተናጋጅ በአጋጣሚ አዲስ በተወለወለው ውሃ ላይ ረግጦ በትንሹ ተሸራተተ። ወደ ታች ተመለከተ። ዩሱፍ መወልወያ ይዞ አየው። የራፊቅ ፊት በንዴት ተጣመመ። አይነ ስውር ነህ ብሎ ጮኸ። እንዳንተ ያሉ ሰዎች እንደዚህ ባሉ ቦታዎች አይገባቸውም። ሁሉም ሳቁ። ሌላኛው ሰው በፌዝ እንዲህ አለ፣ ወንድም ሆይ አትጮህ፣ አልክሶ ቤትህንም ሊያጸዳልህ ይችላል። ሳቁ ፈነደ። ዩሱፍ አንገቱን ደፋ። እጆቹ ተነከተኩ፣ ግን ምንም አልተናገረም። ያን ምሽት ዩሱፍ ወደ ቤት ሲመለስ እናቱ ለመተንፈስ ስትቸገር አገኛት። ለመድኃኒት የሚሆን ምንም ገንዘብ አልቀረም ነበር። ዩሱፍ ከአልጋው አጠገብ ተቀምጦ በዝምታ አለቀሰ። ያ አላህ፣ ከሕይወቴ ሰዎችን እያራክ እንደሆነ እባክህ በምክንያት አድርገው። አላህ ሰዎችን ያስወግዳል። በሦስት ወር ውስጥ አንድ ግዳ ነገር መከሰት ጀመረ። ዩሱፍ በድንገት ከጽዳት ሥራ ወደ ሌሊት የጥንካሬ ሥራ ተዛወረ። ከሁሉም ሰው ራቀ። ሰዎች ቅጣት መስሏቸው ነበር። በእውነቱ ግን አላህ ከውርደት እያወጣው ነበር። በዚሁ ጊዜ ቢሮው ኃያል የውስጥ ችግሮችን መጋፈጥ ጀመረ። የሂሳብ መዝገቦች አልገጣጠሙም። ባለሀብቶች ቅሬታ ቀረቡ። ኦዲት እንዲደረግ ተዘዛል። አንድ በአንድ ሥራ አስተያጊዎች ተጠየቁ፣ ራፊቅንም ጨምሮ። ውድቀቱ፣ ድንገት ለውጥ። አንድ ቀን ጠዋት ዩሱፍ ሥራ ሲመታ ከሕንፃው ውጪ የፖሊስ መኪኖችን አየ። ሰራተኞች በሹክሹክታ ይወራራሉ። ስልኮች ይረገብጋሉ። ፍርሃት ተሰራሰረሰ። ራፊቅ በካቴና ታስሮ የወጣ ነበር። ማሸናፈል፣ የገንዘብ ምዝብዛር፣ የሐሰት ሂሳቦች። ያ አንድ ቀን በዩሱፍ የሳቀው ሰው አሁን እጆቹ እየተነቀጠቁ ተበኮችን እየለመነ ነበር። ታሪኩ ግን በዚህ አላበላም። የኮምፓኒው ባለቤት አረጋዊ እና አስተዋይ ነጋዴ ሁሉንም ከዜሮ መለስ መገንባት ለሚችል ታማኝ ሰው መፈለግ ጀመሩ። የደህንነት ካሜራ ምስሎችን ገመገሙ። እነዚያን ጊዜ ዩሱፍን ተመለከቱት። ከሌሊት ለሌሊት ብቻውን ሲሰራ፣ የጠፉ የኪስ ቦርሳዎችን ሲመልስ፣ ፈጽሞ ሳይሰርቅ፣ ፈጽሞ ሳያማምር። ባለቤቱ የሰው ኃይል ዩኒትን ጠየቁ። ያ ሰው ማን ነው? እነሱም እንዲህ አሉ፣ ተራ ጽዳት ሰራተኛ ነው። ሽማግሌው ሰው ፈገግ አሉ። የክፍተት ምዕራፍ። አንድ ቀን ጠዋት ዩሱፍ ወደ ዋናው ስብስብ አዳራሽ ተጠራ። ልቡ እየመታ ነበር። ውስጥ የቦርድ መንበሮች፣ ተበኮች እና የሥራ ኃላፊዎች ነበሩ። ባለቤቱ በረጋ መንፈስ ተናገሩ። ከዛሬ ጀምሮ ዩሱፍ ራህማን ሥራዎችን በበላይነት ይቆጣጠራል። ዝምታ። አፎች ተከፍተው ቃሩ። አንዱ ተቃወመ። እሱ ያልተማረ ነው፣ እሱ ጽዳት ሰራተኛ ነው። ባለቤቱ መለሱ፣ እናንተ ደግሞ ተምራችሁ ነበር፣
ግን ሰረቃችሁ። ከዚያ በኋላ ማንም አልተናገረም። የመጨረሻው ፍትህ ትጥዊት። ከሳምንታት በኋላ ዩሱፍ ወደዛው ሕንፃ ገባ። ንጹሕ ልብስ፣ ቀለል ያለ ሱፍ እና ትሕትና ፊት ይዞ። ሰራተኞች ቆሙ። አንዳንዶቹ በሐፍት አንገታቸውን ደፉ። በደሩ ጥፍ ዩሱፍ ራፊቅን ደግሞ አየው። ከውጪ የቆሸሸ ልብስ ለብሶ ሰዎችን እርዳታ ሲለምን አይኖቻቸው ተጋጠሙ። ዩሱፍ አልሳቀም፣ አልሳደበም። እንዲህ ብቻ አለ፣ አላህ ሰዎችን ያስወግዳል፣ ሊጎዳቸው ሳይሆን የእያንዳንዱን ሰው የሚገባውን ቦታ ለማስቀመጥ። ዩሱፍ ወደ ውስጥ ገባ። ራፊቅም በምድር ተዘራ። ኢስላማዊ መዝጊያ። ጓደኞቼ፣ አላህ በጩኸት ከፍ አይደርግም፣ እሱ በዝምታ ያስወግዳል። ሰዎች ከሕይወትህ ከራቆ፣ ከተዋረድክ፣ በሮች ቢዘጉ ተጠንቀቅ። አላህ ለትልቅ ነገር ቦታ እያዘጋጀ ሊሆን ይችላል። ይህን ታሪክ ከገባህ አላህ ያያል፣ አላህ ኢዝ ዋቺንግ ብለህ ጻፍ።